51 የመከራ ዓመታት በትግራይ ሰማይ ስር አልፈዋል። ከ8 ዓመታት በፊት የመጣውን ሀገራዊ ለውጥ ተከትሎ ትግራይም ልክ እንደ ሌሎቹ የኢትዮጵያ ክልሎች የዚህ ለውጥ ተካፋይ ትሆናለች ተብሎ በሰፊው ቢጠበቅም በትግራይ ላይ የመከራ እሾህ ሰድሮ አላንቀሳቅስ ያለው ዘመናዊነት ምን እንደሆነ የማያውቀው በአብዮታዊ ዲሞክራሲ ላይ ተቸክሎ የቆየው ህወሓት መቀሌ ከጅጅጋ፣ አክሱም ከአዳማ፣ አዲግራት ከባህር ዳር፣ ሽሬ ከሐዋሳ እኩል በኮሪደር ልማት ውብና ያማሩ ከተሞች እንደሆኑ ራሱን ከሻዕቢያው መሪ ከአስመራው ንጉሠ ነገሥት ከአዲ ሃሎ ፈላጭ ቆራጭ ከሆነው ኢሳያስ አፈወርቂ ጋር ጽምዶም ፈጥሮ የትግራይን የመበልጸግ እድል እያመከነ ይገኛል። ይህ ቡድን ከፌዴራል መንግስቱ ጋር ባደረገው ደም አፋሳሽ ጦርነት ላይ 1 ሚሊዮን የሚሆኑ የትግራይ ወጣቶችን በስሜት ቀስቅሶ ለሞት ከገበረ በኋላ ከፕሪቶሪያው ስምምነት በኋላ የትግራይ ዕጣ ፈንታ ወደ ሰላማዊ መንገድ ይመልሳሉ ተብለው ከ1 ዓመት በፊት የስልጣን መንበሩን የተቆጣጠሩት ታደሰ ወረደ በፌዴራሉ መንግስቱ እንዲያከናውኑ ከተሰጣቸው 8 ስራዎች መካከል አንዱንም ተግባራዊ ሳያደርጉ የስልጣን ዘመናቸው ተጠናቋል።